አርሰናል አምስተኛው ሳምንት ላይ ነጥብ ከጣለ በኋላ ዛሬ ያ ታሪክ ተደግሟል። ከማንቸስተር ሲቲ ጋር ቡድኑ በአምስተኛው ሳምንት አቻ ከወጣ በኋላ በፍጹም ከፍ ባለ ርቀት ሲጓዝ ነበረ። ዛሬ ግን በስታዲየም ኦፍ ላይት ነጥብ ተጋርቶ ወጥቷል። ሰላም ክቡራን፣ እንዴት አምሽታችኋል? ቤት ስፖርትን የተከታተላችሁ ትገኛላችሁ። በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ስታዲየም ኦፍ ላይት ላይ ሰንደርላንድ ከአርሰናል ያደረጉት ጨዋታ አርሰናል መሪነቱን የበለጠ የሚያረቅበት፣ ነገ ማንቸስተር ሲቲ ከሊቨርፑል የሚያደርጉት ጨዋታ ምናልባት ባቻ የሚጠናቀቅ ከሆነ ለአርሰናል መልካም ዜናን ይዞ ሊመጣ ይችላል የተባለበትን አጋጣሚ ሳይጠቀም ወጥቷል። የሚካኤል አርቴታ ቡድን ዛሬም አደገኛውና ጠንካራው ቡድን ነበር። አርሰናል 65 በመቶ የኳስ ቁጥጥር ነበረው። ጨዋታው 2-2 አቻ በሆነ ውጤት ተጠናቋል። ጎል በማስቆጠር ረገድ ሰንደርላንዶች ቀዳሚ ነበሩ። ዳንኤል ጆርጅ ባላርድ የተባለው እንግዲህ የሰሜን አየርላንድ ወይም ደግሞ የተወለደበት ቦታ እንግሊዝ ነው። የቀድሞ የአርሰናል የ26 ዓመት ተጫዋች አርሰናል ያስደናቂ ጎል አስቆጥሯል። በጨዋታ ላይም ጥሩ የመከላከል ጊዜ አሳልፏል። በአርሰናል ከአንዴም ሁለቴ እድሎች እንዲመቻቹለት ሞክሮ ያልተሳካለት ተጫዋች ነበረ። የ26 ዓመቱ ተከላካይ ዴቪድ ራያ ላይ በፕሪሚየር ሊጉ ከአራት ጨዋታዎች በኋላ ጎል ያስቆጠረ ተጫዋች ሆኗል። ቮልት ማደ ነበር ከኒካስል ጋር በነበረው ጨዋታ ላይ በጭንቅላት ኳስ ጎል አስቆጥሮ አርሰናል ላይ ጎል ያስቆጠረ ተጫዋች የነበረው። አሁን ግን የቀድሞ የራሱ የአርሰናል ተጫዋች ባላርድ ያስቆጠረው ኳስ ሰንደርላንድን መሪ ያደረገ። ከዛ በኋላ እንግዲህ የኢንዞ ለፊን ጥፋት ተከትሎ ወይም ደግሞ የዴክላን ራይስን ከፍ ያለ ጫና ተከትሎ አርሰናል ኳስ ነጥቆ በሁለተኛው አጋማሽ 54ኛው ደቂቃ ላይ ቡካዮ ሳካ ከሚካኤል ሜሪኖ የተቀበለውን ኳስ በቀኝ እግሩ በግብ ጠባቂው ኒር ፖስት ላይ ወይም ባጠበበበት በኩል አስደናቂ ጎል አስቆጠረ። ከ20 ደቂቃ በኋላ ደግሞ ሊሳንድሮ ትሮሳርድ ምናልባት በውድድር ዘመኑ አስደናቂ ከሆኑ ጎሎች ስብስቦች መካከል አንደኛው መሆን የምትችል አስደናቂ ጎል አስቆጠረበት ጨዋታው ላይ። በዚህ መንገድ ነው እንግዲህ ጨዋታው ቀጥሎ የነበረው። ከዛ በኋላ ግን 54ኛው 74ኛው ደቂቃ ላይ በ20 ደቂቃ ልዩነት ከተቆጠረ በኋላ ለ20 ደቂቃ ያክል ሰንደርላንድ እጅጉኑ የተሻለ ቡድን ሆኗል። ትሮሳርድ ጎሉን ካስቆጠረ በኋላ ሰንደርላንድ የተሻለው ቡድን ነበር። የሪጂስ ለብሪ ቡድን የግራኒት ዣካ የመሃል ክፍል የመምራት ጥራት ዛሬም እንዳልቀነሰ፣ ዛሬም በከፍታው እየተጓዘ ስለመሆኑ ማረጋገጫ ያየንበት ጨዋታ ነው። በመጨረሻ እንግዲህ 94ኛው ደቂቃ ላይ አሁንም ባላርድ በጭንቅላት ኳስ የገጨውን አጋጣሚ ብራያን ብሮቤይ የቀድሞ በኔዘርላንድ ሆላንድ ኤርዲቪዜ ላይ የምናውቀው ተጫዋች አስደናቂ ጎል አስቆጥሮ ጨዋታው 2-2 ተጠናቋል። አርሰናል ሶስተኛ ጎል ሊቆጠርበት የሚችልበት እድል ነበር። ከዛ በኋላ ደግሞ ሶስተኛ ጎል ማስቆጠር የሚችልበትን ኳስ ሪካርዶ ካላፊዮሪ በሚገባ ሳይጠቀም ወጥቷል። አርሰናል ይህን ጨዋታ አሸንፎ ቢሆን ኖሮ የነጥብ ስብስቡን 28 ያደርስ ነበር። ነገ እንኳን ማንቸስተር ሲቲ ቢያሸንፍ በስድስቱ ነጥብ ቀጥሎ የሚጓዝበት እድል ነበር። ነገ ግን ማንቸስተር ሲቲ የሚያሸንፍ ከሆነ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት 4 ይሆናል። ራሱ ሰንደርላንድ የዛሬውን ጨዋታ አቻ መውጣቱን ተከትሎ ሶስተኛ ደረጃ ላይ መቀመጥ ችሏል በ19 ነጥብ ከቶትናም እና ከሊቨርፑል ከቦርንሞዝ እንዲሁም ከማንቸስተር ዩናይትድ በአንድ ነጥብ ብቻ አንሶ ተቀምጧል። የሬጂስ ለብሪ ቡድን እንዴት ያለ አስደናቂ ውድድር ዘመን እንደጀመረ መናገር ይቻላል። 5 ጨዋታዎችን አቻ ወጥቷል። 5 ጨዋታዎችን አሸንፏል። 4 ጨዋታዎች አቻ ወጥቷል። ሁለቱን ደግሞ ተሸንፏል። የዛሬውን ጨዋታ ሊሸነፍ የደረሰ ይመስል ነበር። በመጨረሻ ግን አሸንፎ ወጥቷል። አርሰናል የመጀመሪያው ሳምንት ማንቸስተር ዩናይትድን ካሸነፈ በኋላ እንግዲህ በሊቨርፑል ሶስተኛው ሳምንት ላይ ተሸነፈ። ሁለተኛው ሳምንት ላይ ሊድስ እንዳሸነፈ ይታወሳል። ከዛ በኋላ አራተኛው ሳምንት ላይ ፎረስትን አሸንፎ አምስተኛው ሳምንት ላይ በኤምሬትስ ከማንቸስተር ሲቲ ጋር አቻ ከወጣ በኋላ ከ6ኛው እስከ 10ኛው ሳምንት ያሉ ጨዋታዎችን አርሰናል በብቃት እያሸነፈ እየመጣ ነበር። ባለፉት 4 ጨዋታዎች ደግሞ ጎል እንኳን ሳይቆጠርበት አስደናቂ ቡድን ሆኖ ቀጥሎ ነበር። በተለይ ከለንደን ቡድኖች ጋር በነበረው ጨዋታ ላይ በጥራት የሚነሳ ቡድን ነበር። ያለንም ድርድር በብዙዎች ዘንዳ ጠንካራ ጨዋታ ሊጠብቀው እንደሚችል፣ አደገኛ ሰንደርላንድ ሊጠብቀው እንደሚችል ይጠበቅ ነበር። ያም ደግሞ ሀቅ ሆኖ በመጨረሻ ሰንደርላንድ ሁለቱን ነጥብ ከአርሰናል ላይ የነጠቀ መስሏል። ሚካኤል አርቴታ ጨዋታው ከተጠናቀቀ በኋላ ያሳዩት ፊት እና ጋብሪኤል ማጋሊሽ ጋር የነበረው መሰበር የሚናገረው አንድ ታሪክ አለ። በእርግጥ አርሰናል ለሌሎች ብዙ ሬኮርዶች እየተጫወተ ነበር። ካለፉት 10 የሁሉም ውድድር ጨዋታዎች 8ቱን አሸንፈው ነበር ወደዚህ ጨዋታ የመጣው። በመጨረሻ ግን በሬጂስ ለብሪ ልጆች ከአንድ ነጥብ በላይ መውሰድ አልቻለም። ስታዲየም ኦፍ ላይት ለአርሰናል በጣም ፈተና የበዛበት ነበር። አርሰናል ከተከታታይ የዊን መንገድ በኋላ የተቋረጠበት አጋጣሚ ተፈጥሯል። በጨዋታው ላይ ዛሬም ዴክላን ራይዝን አለማድነቅ ንፉግነት ነው። በአርሰናል በኩል እያንዳንዱን የሜዳ ሳር ሲረግጥ የነበረ ታታሪው ታጋዩ ተጫዋች ነበር። በተቃራኒው ደግሞ የዩሪያን ቲምበር የጭንቅላት ጉዳት ምናልባት የቲምበርን ዕለታዊ እንቅስቃሴ ቀንሶበታል ብሎ መናገር በሚያስደፍር መልኩ የተገኘ
አጋጣሚ ነበረ። ቲምበር ያለፉትን ጨዋታዎች አበርክቶ ማሳየት አልቻለም። ካላፊዮሪ በተመሳሳይ ቡካዮ ሳካ ከጎል ውጪ የነበረው ተጽዕኖ እምብዛም ነው ብሎ መናገር ይቻላል። የተከላካይ ዲፓርትመንቱ ከብዙ ጊዜ በኋላ 2 ጎሎች ተቆጥሮበታል። አርሰናል በውድድር ዘመኑ እንግዲህ በማንቸስተር ሲቲ 1 በሊቨርፑል 1 በኒውካስል 1 ጎል ነበር የተቆጠረበት። ለመጀመሪያ ጊዜ ይሄ ቡድን 2 ጎል ተቆጥሮበታል። ለ10 ሳምንታት ሲጓዝ በ3 አጋጣሚ ጎል ሲቆጠርበት ቡድኑ 1 ጎል ነበር የሚቆጠርበት። የሰንደርላንድ ጨዋታ ግን ይሄን ታሪክም አትሽሯል። ምክንያቱም አርሰናል ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ የዚህ የውድድር ዘመን ላይ 2 ጎሎች የአርሰናል መረብ ላይ አስቆጥሯል። አርሰናል ባለፉት 4 ጨዋታዎች ምንም ጎል ሳይቆጠርበት ነው ዛሬ 2 ጎሎች የተቆጠሩበት። ሰንደርላንድ 1 ነጥብ መውሰድ ብቻ ሳይሆን ከአርሰናል የመከላከል አደረጃጀት ላይ እንኳን ብዙ ችግር የፈጠረ አጋጣሚ ፈጥሯል። ቡድኑ አርሰናል ጎል ብቻ ለመቆጠር ሳይሆን ኢላማውን የጠበቀ ሙከራ እንኳን ሳይሞከርበት መውጣት ከጀመረ ሳምንታት ተቆጥረው ነበረ። ግን ዶ ቢሞከር እንኳን 1 ወይ ከበዛ 2 ነበር። ይሄን ግን ሰንደርላንድ አሽሮታል። አርሰናል አሁንም በዋንጫ ተገዳዳሪነት ዋነኛው ቡድን እንደሆነ መናገር ይቻላል። ምንም ድርድር የለውም። ቀዳሚው ቡድን አርሰናል ነው። ከማንቸስተር ሲቲ አሁንም በ7 ነጥቦች ይርቃል። ከራሱ ከሰንደርላንድ በ7 ነጥቦች፣ ምናልባት ከሊቨርፑል ጋር እንዲሁ በተመሳሳይ በ8 ነጥቦች ይርቃል። ሊቨርፑል ነገ ቢያሸንፍ እንኳን ይሄን ነጥብ ርቀት ወደ 5 ነው ማጥበብ የሚችለው። ከቦርንሞዝ ጋርም በተመሳሳይ 8 ነጥብ ቦርንሞዝም የማሸነፍ እድል ካለው እንደ ሊቨርፑል 21 ነጥብ ላይ መቀመጥ ይችላል። አርሰናል ግን አሁንም የሚካኤል አርቴታው ቡድን ቀዳሚው ተገዳዳሪ፣ ቀዳሚው የዋንጫ ተፋላሚ ቡድን ስለመሆኑ ምንም ጥርጥር የለውም። እርግጥ ነው ቤስት ዲፌንስ ቡድን እንደሆነ ይታወቃል። ግን ደግሞ የሚያስቆጥራቸው ጎሎች የበዙ አይደሉም። በ11 ጨዋታ 20 ጎል ነው ያስቆጠረው። በጨዋታ አርሰናል 2 ጎል እንኳን እያስቆጠረ አይደለም። እንደ ቤስት ዲፌንስነቱ ቤስት አታኪንግ ቲም መሆን አልቻለም። ያ ማለት ጎል አያስቆጥርም ሳይሆን ጎሎችን ያስቆጥራል፣ ግን ደግሞ የበረከቱ የበዙ ጎሎችን እያስቆጠረ አይደለም። ብዙዎቹ ጨዋታዎችን 1-0 ወይም ደግሞ 1 ብልጫ ብቻ ሲለያይ ያየንበት አጋጣሚ ያለ። ማንቸስተር ሲቲ 1 ጨዋታ እየቀረው 20 ጎሎችን አስቆጥሯል ከአርሰናል እኩል። ግን የተቆጠረበት ጎል የማንቸስተር ሲቲ ይልቃል ከአርሰናል በአንጻራዊነት በ3 ከፍ ያለ ስለሆነ እንግዲህ ማንቸስተር ሲቲ እና የአርሰናል ፉክክር ሊቀጥል ይችላል። አመቱ መጀመሪያ ላይ ማንቸስተር ሲቲ በቋሚነት የአርሰናል ትልቁ ተገዳዳሪው የተፎካካሪ ይሆናል ብሎ መጠበቅ አስቸጋሪ ነበር። አሁን ግን ማንቸስተር ሲቲ ወደ ውድድሩ ስልተምት የመጣ ይመስላል። በተለይ ነገ በሜዳው ሊቨርፑልን የሚያሸንፍበት እድል ካለ 22 ነጥብ ሆኖ ከአርሰናል በ4 ነጥብ ዝቅ ይላል። የነበረውን 6 ወደ 4 ማጥበብ ይችላል። የአስቶን ቪላ ሽንፈት ነው ወደ 6 ነጥብ ወስዶት የነበረው። ያንን ማጥበብ የሚችልበት አጋጣሚ በሰፊው ተፈጥሯል። የጋብሪኤል ማጋሌሽ እና የሳሊባ ጥምረት እንግዲህ ምናልባት 2 ጎል ሊቆጠርበት አንድ የውድድር ዘመን ወደ ኋላ ተስቦ ማሰብ የሚፈልግ ይመስለኛል። አርሰናል ባለፉት ጨዋታዎች ላይ እየተሸነፈ አይደለም። ዋነኛው ሀቅ እሱ ነው። እስካሁን በውድድር ዘመኑ 1 ጨዋታ ብቻ ነው የተሸነፈው። ግን ደግሞ አቻ ከመውጣት መትረፍ የሚችልበት እድል ነበር ባለቀ ደቂቃ። ልክ እሱ ኒውካስል ላይ ባረገው መልኩ ነው ዛሬ አርሰናል ይሄ ጉዳይ የገጠመው ወይም ይሄ የሆነበት። አሁንም ግን አርሰናል የቡድኑ የውድድሩ የመድረኩ ትልቁ ቡድን ጥርሱ የፈረጠመውና አደገኛው ቡድን አርሰናል መሆኑ አይቀርም። ለጊዜው ግን ዛሬ 2 ነጥብ አጥቶ 1 ነጥብ አስከብሮ የነገውን የማንቸስተር ሲቲ እና ሊቨርፑል ጨዋታ የሚጠባበቅ ይሆናል።